ሰሞታል አረብኛው መቆሰት አለ። የሱ በጣም በጠቃሚ ነው። በተለይ የሱን ሪፖስት አድርጉለት። የሱን ሪፖስት ስናደርግ ብዙ ሰው ጋር እንዲደርስ ይደረጋል። ያው እኛ ጥቃቅን ስለሆነን ያው ፍትህ ኦኬ፣ ግን የሱ ደግሞ ደስ ይላል እንትን ይላል፣ ብዙ ቦታ ይዳረሳል። እኮ በጣም ነው የምታሳዝነው። እግዚአብሔር እቺ መሳይ ቆንጅዬ ልጅ በእግዚአብሔር እናንተ ማአት ሰው ላሉ እቺ ቲክቶከር ስለታወቀች ነው እንጂ ማአት አሉ እኮ እንደዚህ ታገቱ አሉ። ብዙ ሰው አለ ድምጻቸው ያልተሰማ። እግዚአብሔር በሷ ላይ አድሮ ብዙ ሰው ሊያድን ይኸውላችሁ አሌክስ ራሱ ለካ ታክቶ ነበረ። ወይኔ በስማም ሰው ወጥቶ ሚዲያ ላይ አይናገርም እንጂ እንዴት እንዳስለቅሰኝ ቅድም ሲናገር አጠፋው አለ። ምክንያቱም እኔ ወጥቼ ብናገር ኖሮ ብዙ ሰው ይሰማ ነበር፣ ብዙ ሰው ያውቃል። አለመናገር እያለ የዴዚ ባል ሰምተሽዋል ሲናገር። ወይኔ ቲክቶክ ላይ ሲንሸራሽሩት ነው ያየሁት። አንቺ ሰውነቴ ሁሉ እስኪገማ ብሎ ሲልማ እንባዬ ነው የመጣ። ጌታ በአት ህዝብ አላሉ በጣም ብዙ እግዚአብሔር አምላክ ለዛ ምድር ሊያደርጋት ነው። የብዙ ሰው ማዳኛ ሊያረጋ ፈልጎ ይሆናል። እግዚአብሔርም እሷን እንትን ያለው ማርያምን ልጅ አምላክ ደግሞ አንድ ልጅ አላት ነው ያሉ። እግዚአብሔር የልጅ አምላክ ያወጣው ስንት አሉ። እሷ እኮ ስለታወቀች ነው። የማይታወቁ ስንት ሰው አለ። እነሱን እግዚአብሔር ሊያድን ሲፈልግ እሷ በእሷ ላይ አድሮ ይሆናል። በጣም እግዚአብሔርን እዛ ቁጭ ብለው የሰው ደም የሚጠጡ ሲናገር አልሰማሽም? ወደ 10 ሴት የሚሆን አለ ግን ቤተሰብ ጋር አልሞተች ብሎ እየተከራከረ ነው። ያያት ልጅ ቪዲዮ መቅረጽ ነበረበት በደንብ በስነ ስርዓት። እንደዚህ የሚያረጓቸው ምን እያረጓቸው ነው? ቆይ አጅበው ብር እየተቀበሉ ነው። የኔ እናት ብር የተቀበሉ እዛ አካባቢ ያሉት እኮ እናት ሀብታሞች አሉ እኮ። መቀበል ብቻ እኮ አይደለም ውዴ። አሁን እሷን ብር እኮ ችግር የለውም ይሰጣቸዋል። ሞተች ማለት እኮ ብር አያስገኝም አይደለ? ለምን እንደዚህ ሊሉ ለምን ሞተች አሉ ነው አለ። ብዙ ነገር እኮ ነው። ሴት ደግሞ ስንው ፈተና እናቷን ይጫወቱባታል። አይናችን እያየ ብዙ ነገር አለ። አይናችን እያየ እዛው ይደፈራሉ አለ አሌክስ። ወንድ ሆነሽ ምንም ማምጣት ሳትቺ እህትሽ እዛ ጋር እንደዛ ስትሰቃይ ማየት ራሱ መታመም ነው። እግዚአብሔር ግን እኮ ማለት እንዴት ደስ ይላል። ምን እንዳናደደኝ ታውቃላችሁ? ትናንትና ማታ ምን እንዳናደደኝ እኔ ደግሞ ሀቢባ እያስተረጉኝ ስለነበር ሀቢባ ጋር ነበር። ልጅቷ ሞታለች ከተባለ ለምንድን ነው ሬሳውን ፎቶ ያላነሳችሁ? ፎቶ ያነሳችሁትን የብዙ ሰው ጥያቄ ላክልን ተብሎ ሲጠየቅ ወደ ሌላ ነገር እየወሰዳችሁት ነው ብሎ ገና ይከራከራቸዋል። በጣም ነው ያናደደኝ። ድብልቅልቁን እኮ ነው ያወጡት ራሱ ቢናገሩት ራሱ በጣም ምን ማስረጃ ነው? ከዛ ሙስሊሙ ደግሞ አረቡ ገብቶ አንድ ሰው ከሞተ አለ እንትና ማለት ነው። አንድ ሰው ከሞተ በእናንተ ያ ሰው ሞተ ብላችሁ በምንድን ነው ማስረጃ የምትነግሩት ብሎ ሲል እንደዚህ ነው ብሎ ተናገረ። አረቡ ራሱ ማለት ነው። የኛ አበሻ እርስ በራስ ጠማማ ከሆነኛ እንዴት ነው መኖርስ ምንችለው? እንዴት ነው ወደፊት ህይወት ኖረ ልጆቻችን ዩዘር ሃይሚ መሰለችሽ? አይደለም ፎቶዋን የሃይሚን መሰለኝ ያረገችው። ፎቶ የለውም እናቴ፣ ፎቶ የለውም እኮ ውድዬ እኮ አሁን የገፋችኋስ። ኧረ ተይ ራዳር ላይ ናት። የሃይሚ እህት እናት ስለሆነች ነው። አውሪ እናት አውሪ እግዚአብሔርን እንዴ እንዴት ሳትሞት ሞተች አሉ ነው ጥያቄው። የምር ስደት ላይ ላለ ነው እነሱ መጠቀም ፈልገው ነው ሴትነቷን፣ ውዴ ሴትነቷን እድሜ ልካቸው መጠቀም ስለፈለጉ ሞተች አሉ። ለምን ደግሞ በጣም ነው እኮ የምታሳሳው። ኢትዮጵያዊ ናቸው ደግሞ እንደዚህ ያለ አረመኔዎች በእውነት ራሱ እንትን እንደዚህ ከሰው ዘር ይቆጠራሉ። አሁን እነሱም ሰው ተብለቀኝ ናቸው። እግዚአብሔር ይገጽሳቸው። ቀላል ይመስላል እንጂ እግዚአብሔር ፍርዱ አይዘገይም፣ ይፈርዳል ፈጣሪ። አዎ እሱ ለጊዜ እኮ ነው የሚደሰቱት። እነሱ ለጊዜ ይመስላል ነው ስጋቸው ከነሱ በላይ ተልቶ ነው የሚሞቱት።
ይፈርዳል ፈጣሪ። እኔ በህይወቴ አንድ የተማርኩ ነገር አለ ከአጎቴ ሚስት ላይ ማለት ነው። እኔ ወደ ስደት ዓለም ላይ የወጣሁት በ16 ዓመቴ ነው እና ቤሩት 10 ዓመት ሰርቻለሁ። ሀቁን ስነግራችሁ እዚህ ዱባይ አሁን 3 የኔ ቤሩት በጠቅላላ ቤሩት 10 ዓመት ሰርቻለሁ። በመጀመሪያ ጊዜ ወደ ቤተሰብ ጋር ሳልሄድ 5 ዓመት ከ3 ወር ጨርሼ ሄጃለሁ ኢትዮጵያ ማለት ነው። እኔ ያሳደገኝ የአጎቴ ሚስት ናት ያሳደገችኝ እና ብር ምልክባት በእሷ ነበረ። በ26 ዓመቴ ስመጣ 5 ዓመት ስሰራ 21 ዓመት ሲሆነኝ ወደ ሀገር ቤት ገባሁኝ ማለት ነው። ከዛ ገባሁኝና እዛ ቤሩት ሆኜ ነይ በቃ ይበቃሻል፣ ባለሽው ትኖሪያለሽ ምናምን እያለችኝ ታስቸግረኝ ነበረ። እኔም ደግሞ ያው ብዙ ዓመትም ስለሰራው ይበቃኛል ብዬ ሳይሆን የሄድኩት ቆይ ሄጄ አይቼ የሚሆነኝን ነገር አርጌ ሌላ ሀገር እመለሳለሁ ብዬ ሲሄድ እግዚአብሔርን ብዙ ጊዜ ላይ በዘመድም ይሁን በባዳም ይሁን በየትኛው ሰዎች ስትገፉ ፈጣሪ ግን አይጥሏቸውም፣ ይክሳቸዋል። የ5 ዓመት የሰራሁትን ብር ነው የተከለከልኩት። 5 ዓመት ብር ሰርቼ የተከለከልኩትን ብር ቢያንስ የ2 ዓመት ባጠፋ ለእነሱ ብዬ የ3 ዓመቱን እንኳን አለ ብላ ብሰጠኝ ኦኬ ችግር የለብኝም። የምን ብር አለሽ ብር የለሽም አንቺ ዘረቢስ ብላ ስትሰድበኝ ስድብ በነገራችሁ ላይ ሳይገልም እግዚአብሔርን ነው ብላችሁና እንዲህ ነው ያልኳት። እናቴ ነው የምላትና እናቴ ግን ከአጎቴ ጋር እኮ ተኝተሽ ልጅ ወልደሽለት የልጅ ራሱ አሳይቶሻል፣ እንዴት ዘረቢስ ብለሽ ትሰድብኛለሽ ነው ያልኳት። ዘረቢሲ ብላ ነው የሰደበችኝ በኦሮምኛ ማለት ነው። እግዚአብሔርን ዘሪ ማልቀብደ ዘረቢሲ ብላ ነው የሰደበችኝ። ከዛ እኔ ደግሞ በኦሮምኛ ማለው ዘሪ ከየወጂን ረፍቴ እሳኝ ፈጫሳቴ አከሚተከነና አረፍሲ እግዚአብሔር ብሬን ተከልክዬ በቃ ፌንት ነቅዬ ነው እኔ ከዛ ቤት የወጣው። ቤተሰብ ፋዘር አጎቴ ራሱ በቃ እስተሚገላ ይሄንን ሁሉ ሚስጥር አልሰማም ነበር። መጨረሻ ላይ ከጎረቤት እንደዚህ ወሬ ምናምን ሲሰማ እሱ በጣም ፖሊስ ነው እቤት አይውልም ነበረ እና እንደዚህ አይነት ወሬ ምናምን ሲሰማ እቤት ገብቶ ምንትን ሲል እሱ ሲመጣ በጣም ነው እኔንም ተንከባከበኝ። በጣም ነው በቃ ምንም እንዳላወራ የሚያደርጉኝ ብታይ እንዴት እንደሚከባከቡኝ እንዴት በቃ እንዴ ብዬ ልንገራቸው እግዚአብሔርን። እዛ ሲበስብኝ መጨረሻ ላይ ሽማግሌዎች ምናምን አውጥቼ ሳስጠይቃት ሲጠይቁልኝ ብዙ ነገር ተናገረ። ብር አላት ግን ብሯን ልሰጣት አልፈልግም ገና ልጅ ናት ነው ያለችው። እንዲህ ብላ ነው መልስ የተሰጠች። ብሯን እሷ የፈለገችውን ነገር ማድረግ ትችላለች። አሁን 21 ዓመቷ ነው። አንቺ ነሽ እዚህ የሆነ ነገር ከፍተሽ ትኖሪያለሽ። ልጅ ነሽ ካለሽ ቆይ አንዴ ላቋርጥ። ልጅ ነሽ ካለሽ ለምን አረብ ሀገር ላከችሽ መጀመሪያ? ኖ እኔም አረብ ሀገር በራሷ ነው የሄደችው መጀመሪያ። በራሷ ነው ባለሻሽታ ነው ሄደችው ነው ያለችው። እኔ በዛን ሰዓት ብሄድም ራሱ ከባል አምልጬ ብሄድም ራሱ ለነሱ መሆኜ ለራሴ እንዲሆን ነው እንጂ ብሬን በጠቅላላ እንድከለክለኝ አይደለም። ከዛ እግዚአብሔርን በጣም ነው ያዘንኩት እንዳለ ማለት ነው። ቤቱን ይዤ መጣሁ። ተነቃ ሁሉ ጥዬ ነው ወደ አዲስ አበባ መጥቼ እንደ ድንገት ጀመርኩኝ ወደ ቤሩት። በ15 ቀን መጣልኝ ድጋሜ ማለት ነው። ድጋሜ መጣልኝ። ስመጣ እንኳን ልሄድ ነው እንደዚህ ነው ብዬ አልነገርኳቸው። እዚህ ቤሩት ገብቼ 2 ወር ከሆነኝ በኋላ አጎቴ በጎረቤት ምናምን ሲያጠያይቅ የጎረቤት ስልክ ይዤ ነበረና አጎቴን ብቻ ሲመጣ እንዳናግረኝ አርጉ ብዬ ነገርኳት። ሁሉንም ያለውን ነገር ነገርኩት ለአጎቴ። አጎቴ ታናዶ የፊት ለፊቷን ጥርስ ነው እንዳለ ያራገፈው እንዳለ ማለት ነው። ይሄን ሁሉ ነገር እኔ እኮ ልጅቷ በገዛ እጇ እኔ ወሬ እንደዚህ መጥቶ ቪዲዮ ምናምን ሲልኩልኝ
ከዛ እኔ ብሬን አልኩ ለቤተ ክርስቲያን ስጥልኝ፣ ተቀበልና ለቤተ ክርስቲያን ብሩን ስጡልኝ። በቃ እኔ ማንንም ማግኘትም አልፈልግም፣ ማንንም ጋራ መቀላቀል አልፈልግም። ፈጣሪ እድሜሽ ረዥም ነው ካለኝ በሰው ሀገር መኖር እችላለሁ። ከዛም በኋላ ግን የፈለኩትን ባረግ ማንም አይከለክለኝም። አጎቴ መጨረሻ ላይ ተጣሉ። ከሷ ጋር ብዙ ነገር ተዳረሱ። ብሩን ወዲያውኑ ሳይሆን እየቆየች እገላታለሁ ብሎ እንዳለ እንትን ሲናገር ለቤተ ክርስቲያን ስጡልኝ ብሩን ከመለሰችልኝ። ብሩ ግን በሷ እጅ እንዲኖርም አልፈልግም፣ ወደ እኔም እንዲመጣ አልፈልግም አልኩኝ። ወደ ቤተ ክርስቲያን ግማሹን አስገባችልኝ። ከዛም በኋላ ተውኳቸው። ስልክ የሚባል ጭራሽ አቆምኩኝ፣ መደወልም ምን ማድረግም። ከቤተሰቤ ጋር ራሱ ከተራረቅኩኝ ስንት ጊዜ መሰላችሁ ቆይቷል። ከአጎቴ ጋራ ከአጎቶች ልጆች ጋራ ማለት ነው። መጨረሻ ላይ በ2015 እናትና አባቴን አገኘኋቸው ማለት ነው። በሚዲያ ላይ አፈላልጌ አገኘኋቸው። እናቴ ያለችው አሰላ ነው፣ አባቴ ያለው ደግሞ ሻሸመኔ ነው ማለት ነው። እና 2015 ሳገኝ በስንት አመት የመሰላችሁ? በ27 አመቴ ማለት ነው ያገኘኋቸው። ወላጆችሽ ነገርሽ? አዎ እናቴንም አባቴንም ያገኘሁት እንደዚህ በሚዲያ ፈልጌ ነው። ኢሙ ላይ ለዛውን ብር ከፍዬ ነው ማዘርና ፋዘርን እንዳገኝ። እንደዚህ ወሬ ምናምን ሲያወሩ እነሱ ግን አውቁም የት እንደነበርሽ እዛ እንደነበርሽ ይደብቋቸዋል። ሞታለች ነበረ የሚባለው። በጌታ በኢየሱስ የሰው ልጅ ማፊ ማማሆን የሰው ልጅ ጭካኔ ሞታለች ነበረ የሚባለው። በዛ ላይ ደግሞ ማዘርን ስጠይቃቸው ማዘርሽ ሞታለች ነበረ የሚባለው ማለት ነው። ማዘርሽ ሞታለች ብዙ የምር እዚህ ጋር ስስቅ ስጫወት የሆነ በቃ ደስተኛ ነው የምመስላቸው አይደለም። በጣም ሰዎች ኋላ የተደበቀ ሚስጥር አለ በብዛት። አንዳንድ ሰው በተለይ ደግሞ ስደት ነገር ያለሽ ሰው አሁን በርቱ፣ ጸሎት አድርጉ። ከምንም በላይ ከፈጣሪ ተጣበቁ። እግዚአብሔር ያሻግራል። እግዚአብሔር ያሸንፋል። የለችም እንቺ ዘር የለሽም ከመሬት ያገኘንሽ እስከምባል ደርሻለሁ። ብዙ ነገር ስድብ ሰውን አይገልም ስላችሁ በምክንያት ደርሻለሁ። ማንም ስድብ ሰውን አይገልም። ስድብ ያጠነክራል እኮ። ስድብ ጎበዝ ያደርግሻል፣ ስድብ ያበረታሻል። ትንሽ ውስጥሽን ሊያደማ ይችላል፣ ትንሽ ውስጥሽን ሊያቆስል ይችላል እንጂ ጠንካራ ነው ብትሆኝ። ለምን እንደው ታውቂያለሽ? እንዳትወርቂ፣ ወርቀሽ እንዳትታይ፣ ለዛ ሰው ደክመሽ እንዳትታይ ጠንክረሽ ትሰሪያለሽ። አልባሌ ላይ እኔ አሁን በቅርብ ነው 6 አመት እንደዚህ ጴንጤ ከሆንኩኝ። በጣም የኛ ቤተሰቦች በጣም ኃይለኛ ኦርቶዶክስ ናቸው። ለጥምቀት ምናምን ቤተሰቦቻችን እንደዚህ ልብስ እንኳን ነሽ አለሽ። ደህና ነኝ እኔ እናት። እንዴት ዋልሽ? እግዚአብሔር ይመስገን አለሁ። አልሐምዱሊላህ ታሪክ እየሰማን እኮ ዝም አልንሽ እና ግሬስዬ በርቺ፣ ከፈጣሪ ጋር ተጣበቂ፣ ጸልይ፣ ጸሎት አድርጊ፣ ስገጂ። እኔ በፈጣሪ እጅ ነኝ ያለሁት። እግዚአብሔር ምስክሬ ነው የምላችሁ። ባለፈው የሆነ በ16 ራሱ የኪዳነ ምህረት ዕለት ራሱ በዚህ ወራት ውስጥ ራሱ ጌታ ምስክሬ ነው የምላችሁ። እቤቱ ውስጥ ነግሬሻለሁ ትጅዬ። ለማን ነው የተናገርኩት? አላገኘሁትም። የኪዳነ ምህረት ቀን ኪዳነ ምህረት ናት ያተረፈችኝ። በነገራችሁ ላይ እኔ ሙስሊም እምነት አለንም፣ ኦርቶዶክስ እምነት አለንም፣ በሁሉንም እምነት አከብራለሁ። በቃ ደስ ይለኛል። ለመሰላችሁ ሁሉም በእምነቱ የእነሱን እምነት ማክበር አለብኝ፣ ግዴታዬ ነው። የራሴንም እምነቴ ላይ ጠንካራ ነው። ዝም በሉ ታውራበት። እየመከርናት እኮ ነው ማ እየሰማን እየሰጠን። አመፀኛዋ እኮ ትበጠብጣለች። ተው አመፀኛዋ ያወራች፣ እኛም ደግሞ በርቺ፣ ጠንክሪ፣ ጎበዝ ሁኚ፣ ከፈጣሪ ተጣበቂ እያልናት ነው። ግድ ነው እንግዲህ የብሬን ነው። ከሰል ቤት ውስጥ አስገብተን ብርድና በጣም ኃይለኛ ብርድ ነበረና ከሰል ገብቶ የዚህ ሀገር ከሰል ደግሞ መድኃኒት አለውና ከሰሉ እፍና አድርጎ እቤቱን እኔም ትንፋሽ ጠፋ፣ የልጅቷም ትንፋሽ ጠፋ።
ራሷን እያዞራት አሟት፣ ኧረ ራስ ምታት ክኒን ስጪኝ ምናምን እያለችኝ ተነሺ ስጪኝ ብላ የግዴታዬን ራስ ምታት ክኒን ሰጥቻት እኔ አልጋዬ ላይ ተመልሼ ልሄድ ስል አዙሮኝ ተጥመልምዬ ድፍት። ልጅቷ አይተስታረቅ ከሰል ቤት ውስጥ አለላት። ይሄ የከሰሉ ሽታን እግዚአብሔርን ነፍሴ የለችም ኡኡ ተብሎ እቤቱ ሌሊት ማለት ነው። ጌታ ምስክሬ ነው የምላችሁ። ከዛ ኡኡ ተብሎ አምቡላንስ መጥቶ ውሃ ተራይቶብኝ ንፋስ ምናምን ከገባ በኋላ ነፍሴ ትዘር። እሱ እኮ ሞታቱ ነበር፣ ሁላችሁም ነበር የሚያጠፋ። መጥፎ እኮ እንዴት ልጅቷ እንዲህ ነው ያለችው፣ ወይኔ ልጆቼን ነው ያለችው። ይሄ ድምፅ ይሰማኛል። ከዛም በኋላ ግን ምንም የማውቀው ነገር የለም። ለስንት ሰዓት ለስንት ደቂቃ ማለት ነው። እዛ ኪዳነ ምህረት ደግሞ አላሳፈረችኝም። በጣም በከባድ ቢኒያ የሚባለው ልጅ አታይም? እናትየው የከሰል አፍኖ ስንት ዓመት አረብ ሀገር እስካሁን ድረስ የምትሰቃይ እናት እና በጣም ተጠንቀቁ። በተለይ ደግሞ እንዴት ታስገባላችሁ?